እሺ ጋይስ ጉዟችን ቀጥሏል። አሁን ከዓለም ጤና ከተማ ወጥቻለሁ ማለት ነው። እናም ወደ መቂ እየተጓዝኩ ነው። የተወደዳችሁ ተመልካቾቻችን ጉዞ ይቀጥላል። ሰዓቱ 5 ሰዓት ምናምን ነው፣ ቃትር ነው። ነገር ግን በቃ መጓዝ ስላለብኝ ያው ኃይለኛ ሙቀት ነው የሚጠብቀኝ። እንግዲህ ኮፍያን አሁን አረጋታለሁ። አሁን እንግዲህ እስካሁን ድረስ ብዙም ያን ያክል ስላልነበረ ኮፍያን አላረኳትም። ኮፍያን አሁን አረጋትና ከዛ መቀጠል ነው። 1 ሊትር ሃይላንድ ብቻ ውሃ ነው ያለኝ ማለት ነው። ሌትስ ጎ እንግዲህ ኃይለኛው ሙቀት መቀበል ጀምሬያለሁ ማለት ነው። ይኸው ፊቴ ቀለጠ እንደምታዩት እና ውሃ በጣም ሊያስፈልገኝ ይችላል። 1 ሊትር ብቻ ነው ያስኩት። እንግዲህ ከበቃኝ አብቃቅቼ መጠቀም ነው። ሰርቫይቫል የሆነ ጆርኒ ስለሆነ በ1 ሊትሩ ሰርቫይቭ ለማድረግ መሞከር ነው። ኬፖ ትንሽ እንግዲህ ፀሐይ ትከላከልልኛለች ማለት ነው። ኦኬ አሁን በቃ በከፍተኛ ፍጥነት መገስገስ ነው። መገስገስ ሙቀቱ ይለያል። የሚገርም በረሃ ነው። ያው እንግዲህ እንደሚታወቀው ኢትዮጵያ ስምጥ ሸለቆ እምብርት ላይ ስለምገኝ ኃይለኛ የሆነ ሙቀት ነው ያለ፣ በጣም ከምላችሁ በላይ ማለት ነው። በተለይ ጠዋት ላይ እንደውም ደመና ስለነበር ነው እንጂ እስካሁን በጣም እጎዳ ነበር በሙቀቱ ከጠዋት ጀምሮ ቢሆን ኑሮ ማለት ነው። ግን አሁን ከሰዓት በኋላ ነው ሙቀቱ ያገኘኝ። ጠዋት አካባቢ ስወጣ ጥቅጥቅ ያለ ደመና ነበረ ከቆቃ ስወጣ ማለት ነው። እኔ እንደውም ዝናብ ይዘንባል ብዬ ነበር የጠበቅኩት፣ ጭልም ያለ ነገር ነበር። አሁን ግን በጣም አሪፍ ነው ጋይስ። እንግዲህ 18 ኪሎ ሜትር ይቀረኛል ከመቂ ማለት ነው። በነገራችን ላይ የጎፕሮ ባትሪ ማለት ነው ሊዘጋ ነው። በጣም ትንሽ ፐርሰንት ነው ያለው፣ 20 ምናምን ፐርሰንት ነው ያለው። ሰው ቢዘጋም በስልኬ ቭሎጌን እቀጥላለሁ ማለት ነው መቂ እስከምደርስ ድረስ። ያው ተሸውጄ እንግዲህ ትናንትና ቻርጅ ያረገ መስሎኝ ዝም ብዬ ሰክቼ ረስቸው ጠዋት ሳየው አላረገም ነበር። አሁን በፍጥነት እገሰግሳለሁ ማለት ነው። የሚገርም ዴዘርት ነው ባካችሁ። ዋው ሙቀት ትጠላላችሁ እንዴ? ሌትስ ጎ። ገና ከዚህም በላይ እኮ ኃይለኛ ሙቀት ይጠብቀኛል። ገና እየጀመርኩ ነው። ዋው ሰው በቀጥር ያርፋል እንጂ እንደዚህ ይጓዛል። በጊዜ እኮ መድረስ ስለፈለኩ ነው ማለት እዚህ ከማርፍ እዛው ደርሼ አልጋ ይዤ እዛው ላይ በደንብ ረፍት ባረግ ይሻለኛል። ቪዲዮ ኤዲት ማድረግ ስላለብኝ በየቀኑ እንደምታዩት እንግዲህ እየለፋው ነው። ቪዲዮዎችን ቶሎ ኤዲት አደርጋለሁ ምናምን እሱ ስራ ስላለብኝ ቶሎ ብደርስ ለእኔ በጣም ጠቃሚ ስለሆነ ያው የሙቀቱን ተቋቁሜ ነው የምጓዘው። ለዛ ነው። ገብቷችኋል? እስኪ በዚህኛው መንገድ እንሞክር። ከአስፓልት ወጣ እንበልና ለማንኛውም ይሄኛው ይሻላል መሰለኝ። ፍየል አይሞቅሽም እንዴ አንቺን? ፍየሏ ወት በርታ ሱቤ ቭሎግስ በርታልኝ ይላል ማሂሮ። ሌትስ ጎ። ዋው ሰርቫይቫል ጆርኒ ማለት ይሄ ነው። ይቺ ኮፍያ አገለገለች ጋይስ፣ በጣም ጠቅማኛለች። ደግሞ በተለይ ክቡ ኮፍያ ቢሆን በጣም አሪፍ ነበር። እስኪ ለመግዛት እሞክራለሁ። ክቡ ዙሪያዬን አንገቴን ሁሉ ምንም ፀሐይ አይነካኝም ነበር። አሁን ይቺ ኮፍያ ፊቴን ብቻ እንደዚህ ከፊት ለፊት ያለው ነው እንጂ ይሄንን ያው ማጅራቴ ምናምን ፀሐዩ እየለበለበኝ ነው ያለው።
ግን ክቧ ኮፍያ በጣም ሞር ለጉዞ የተሻለች ነች። እኔ እስካሁን ብዙም እንደዚህ አልገዛውም። ብዙ ጊዜ ያው ኮሜንት ላይ ኮፍያ መነጽር ምናምን አድርግ ትሉኛላችሁ፣ ግን እኔ ብዙ ትኩረት የማደርገው መንገድ ላይ ነበር እስካሁን ድረስ። ነገር ግን ከዚህ በኋላ ግድ ነው። እስካሁን የተጓዝኩት መንገድ ያን ያህል ሙቀት ስለሌለው ነው። ከዚህ በኋላ ያለው ግን በጣም ሙቀት፣ ከባባድ ሙቀት ስለሚጠብቀኝ ሎላንድ ስለሆነ እየሄድኩበት ያለሁት ያስፈልገኛል በደንብ ራሴን ለመጠበቅ ከፀሐይ ማለት ነው። ዋው በአፍንጫዬ ነው እንዲህ እንዳለው ሁሉ የሚወጣው። አለቀ እኮ ተሟጦ ውስጥ ያፌ ሁሉ ደርቋል። ባይዘው ጋይስ አሁን የሚገርም አቧራ ነው እየሄድኩበት ያለሁት። ገባ እንደ ጉድ። ይሄ እግርና ይሄ ጫማ ያልቻለው ነገር የለም። በጣም እያላበኝ ነው ጋይስ ፊቴ ምናምን። እሺ ጋይስ አሁን ደግሞ ማለት ነው እንግዲህ 14 ኪሎ ሜትር ይቀረኛል ከመቂ እና ቀጥ ያለው መንገድ ነው። በቃ ምንም መታጠፍ ወደ ግራ ወደ ቀኝ የለም። ዝም ብሎ መክነፍ ነው። ዴዘርቱም እንደምታዩት በጣም ለጥ ያለ በጣም ሞቃት ነው። የመጣሁት መንገድ ዳሩ አይታይም ጋይስ፣ በጣም ቀጥ ያለ በቃ ወደፊትም እንደዛው። ሌትስ ጎ ሃይድሬሽን ያስፈልገኛል አሁን። ኦኬ ጋይስ እንዴ ሙቀት ነው እንዴ ጋይስ? እስኪ ውሃ ይቀመስ እስቲ ጣጣ። ያው እስካሁን የቆጠብኩት እንግዲህ እንደዚህ ለክፉ ጊዜ ይሆነኛል ብዬ ሳይበዛ፣ ምክንያቱም ገና ብዙ መንገድ አለኝ። ካሁኑ ጨልጬ ከጠጣዋትማ መሀል መንገድ ላይ ነው የምቀረው። ስለዚህ ቆጥቤ መጠጣት አለብኝ። ዋው አሜዚንግ። ዴዘርት ነው እንዴ? የሚቀረኝ ላሳያችሁ አሁን ስንት ኪሎ ሜትሮች እንደመቀሩኝ። 14 ኪሎ ሜትር ይቀረኛል ጋይስ። ትንሽ ግማሽ ላድርገውና ቢያንስ እረፍት ልወስድ እችላለሁ። አሁን መክነፍ ነው ያለብኝ በጊዜ እንድደርስ። ምክንያቱም 14 ኪሎ ሜትር ማለት በጣም ከባድ መንገድ ነው፣ ቀላል እንዳይመስላችሁ እና በጣም ብዙ ነው የሚቀረኝ። ሌትስ ጎ። ከተማው ስቃረብ ባርፍ ይሻላል፣ ማረፍ ካለብኝም ግን ስደርስ ነው ደስ የሚለኝ እኔ ሳርፍ። አሁን ደግሞ እንግዲህ 12 ኪሎ ሜትር ነው የሚቀረኝ ማለት ነው። ሙቀቱ ግን በጣም ሃይ ሌቭል ላይ ደርሷል። ዋው! እስኪ በዚህኛው ዳሩ ልሄድ ደግሞ ጥላ ካለው ጥላው ነው እንጂ አልቻልኩም ጋይስ። በስማ የሚገርም ሙቀት ነው። አሁን ደግሞ ጋይስ 11 ኪሎ ሜትር ይቀረኛል ከመቂ። እግሬን እያያችሁት ነው ጋይስ ካለሩ ምን እንደሚመስል። ዋው! አፈር ሆኗል ጫማዬ ማለት ነው። እና ታጠበ ምን እንዳይጠቅም ነው። አቧራ ነው እንደምታዩት። 10 ኪሎ ሜትር መጥቻለሁ ማለት ነው ጋይስ። አሁን ከቀኑ 7 ሰዓት ሆኗል እና ከፊት ለፊት አንድ አነስተኛ ከተማ እየደረስኩ ነው። እንግዲህ ግማሽ አድርጌያለሁ ማለት ነው ይሄን ጉዞ። ከዚህ በኋላ ግማሽ ነው የሚቀረኝ እና ግማሹን ደግሞ 10 ኪሎ ሜትር በ2 ሰዓት ውስጥ ብጨርስ 9 ሰዓት ምናምን ላይ ወይ 9 ሰዓት ተኩል ላይ ይደርሳለሁ ማለት ነው እንግዲህ መቂ ከተማ። ውሃ በጣም ነው የጠማኝ ጋይስ። ግን ያለችኝ ውሃ አነስተኛ ስለሆነች እንዳልጨርሳት ብዬ ትንሽ ልሄድና ልግፋውና አሁን ቢያንስ ከፊት ለፊት ያለችውን ከተማ ልለፍና ትንሽ ነው መጠጣት የምችለው። ኧረ በስመ አብ! አቧራው አይደለም ጋይስ፣ አቧራው ተመልከቱ። ምንም አማራጭ የለኝም። አያችሁት? ኧረ በስመ አብ! እንዳለ አቧራ፣ ኃይለኛ አቧራ። አሁን ጫማዬ ውስጥ በቃ ገብቷል እንዳለ። መኪና ደግሞ ሲኖ አቡልሎት እንዳለ አለበሰኝ። ዋው! እና ጋይስ እንግዲህ አሁን 9 ኪሎ ሜትር ነው የሚቀረኝ ማለት ነው መቂ ለመድረስ።
እና ጉልበቴ እንደ ቅድሙ አይደለም እንዳጀማመሪ። ምክንያቱም ፀሐዩ በጣም ኃይለኛ ነው። እግሬን ደግሞ በጣም እያመመኝ ነው። ምክንያቱም አፈሩ ምኑ እየገባ እንዳለ እግሬ ጫማዬ ስለተቀደደ አፈሩ ይገባል፣ ጠጠር ምናምን ይገባል። በጣም ነው ያመኛል። ውሃም ጠምቶኛል ደግሞ። እሺ ጋይስ እንግዲህ አነስተኛዋን ከተማ አልፍ ያለው ማለት ነው። አሁን ከዚህ ቀጥሎ በቃ የምንደርሰው መቂ ከተማ ነው ማለት ነውና 8 ኪሎ ሜትር ይቀረኛል። ዋው ዋው ዋው! ሙቀቱ የመጨረሻ ማክሲመም ሌቭል ደርሷል። ምክንያቱም አሁን 7 ሰዓት ተኩል ነው። የዋናው ፀሐይ ባናታችን ላይ የምትሆንበት ነው ማለት ነው እንደምታዩት አየው። ስለዚህ ማክሲመም ሙቀት እያስተናገድኩ ነው ያለሁት። አቤት አቤት አቤት! አሁን ወደ ሆነች ቦታ ትንሽ ረፍ ብል ደስ ይለኛል። ቆይ የተወሰነ ልሂድ 1-7 ኪሎ ሜትር ምናምን ይቅረኝና የሆነ ቦታ ላይ ቁጭ ብዬ ትንሽ ረፍት ባደርግ በጣም ደስ ይለኛል። በተለይ እዚህ ከፊት ለፊት የሚታየው ዋንዛ ላይ ልሂድ። እንደ ዋርካ ላይ ሾላ ይባላል። ይሄ ሾላ ነው ዋርካ ሳይሆን ሾላ ነው መሰለኝ። ትንሽ ረፍት ያስፈልጋል ጋይስ። እዚህ ንቦች ምናምን አሉ እንዴ! ዋው የሚገርም ነው ጋይስ። ንብ ማር ምናምን አለ እዚህ እና ንቦች ይበሉኝ ይሆን እንደዚህ ብቀመጥ? የሚገርም ነው። እዚህ ዋሻው እንትኑ ጉድጓድ ውስጥ ጋይስ ንቦች ምናምን አሉ ማለት ነው። ያችሁ ዛፉ አው እንግዲህ ከፊት ለፊት እዚህ ኔትወርክ ምናምን ያለባት ላይ አንድ ከተማ አለች ማለት ነው። በጣም ትንሽዬ ከተማ ናት እና እሷን አልፌ ነው ሆነ የመጣሁት። አሁን 7.5 ኪሎ ሜትር ነው የሚቀረኝ በዚህ አቅጣጫ ወደ መቂ ለመድረስ ማለት ነው። እና የዛሬው ጉዟችን ነው መቂ ድረስ ነው። እንግዲህ መቂ እናድራለን። ከዛ ነገ ወደ ዝዋይ ጉዟችን ይቀጥላል ማለት ነው። ዋው በጣም በጣም የሚገርም ጉዞ ነው ያከናወንኩት ጋይስ። በጣም በረሃ ነው፣ በዛ ላይ ሙቀት አለው እና በጣም የሚገርም ጉዞ ነው። ይሄን ጉዞ እንግዲህ ያው እንደነገርኳችሁ ህይወቴን ለመቀየር ዲሲፕሊንድ ሰው ለመሆን ለመማር ነው የምጓዘው። ገብቷችኋል? በቃ የሆነ ፖዚቲቭ የሆነ ነገር ለመማር ከልምድ ከህይወት ልምድ መማር አለብኝ። ገብቷችኋል? ቻሌንጆችን መወጣት እና ከዚህ በኋላ እንግዲህ ወደ 650-660 ኪሎ ሜትር ነው የሚቀረኝ ከሞያሌ እና በአንድ ወር ውስጥ ምናምን ለመጨረስ እሞክራለሁ። ከዛ በኋላ ከአንድ ወር በኋላ ወደ ሀገሬ ነው የሚሄድ፣ ወደ ክፍለ ሀገር ማለት ነው። እናቴ ላይ ሄዳለሁ ከልክ ሞያሌ ለጨረስኩ እና እስኪ እንግዲህ ፈጣሪ ያሳካው። እንግዲህ ከ50-60% በላይ ተጉዘናል እስካሁን ከዛላምበሳ ጀምረን ተጉዣለሁ ነው የሚባለው። ማንም አብሮ ስላልተጓዘ ያው ተመልካቾች አብራችሁን በእርግጥ ተጉዛችኋል። ግን እዚህ ብቻዬን ነኝ። አም አሎን ያያችሁት ይሄንን ሜዳ ፍየሎች ምናምን አሉ በዚህ አቅጣጫ። ከዛ ደግሞ በቅርብ ርቀት ላይ ኤክስፕረስ ሃይዌይ አለ ማለት ነው ከአዲስ አበባ ሐዋሳ ድረስ የሚሄድ። በዚህ ሰዓት በጣም ውዱ ነገር ምን እንደሆነ ታውቃላችሁ? ውሃ ነው። ኤክስፔንሲቭ እንዴት እንደሚጣፍጥ ራሱ በጉዞ ላይ በጣም ውዱ ነገር ውሃ ነው ጋይስ። የሚገርም ነው። አያችሁት? የቀረችኝ ውሃ መቂ ድረስ እንግዲህ 1 ሰዓት ተኩል 2 ሰዓት የሚሆን መንገድ ያለኝ። እዛ ድረስ ቆጥቤ ፉት እያልኩኝ ጉረሮን እያረጠብኩኝ እጓዛለሁ። እሺ ጋይስ አሁን ጉዞዬን ጀምሬያለሁ ማለት ነው። እንግዲህ አንድ 20 ደቂቃ እረፍት ወስጃለሁና እዛ ዛፉ ላይ ማለት ነው እኔ ተጠልየበት የነበረው ዛፍ ላይ ንቦቹ ጎርጉረው ማር ምናምን ሰርተዋልና ንቧ ልብ ላይ ነበረ ሩጬ ነው ያመለጥኳት ራሴ ላይ ተቀምጣ ማለት ነው። ደግሞ አንድ ንብ ከነደፋችሁ ሁሉም ንብ ወደ እናንተ ነው የሚመጣና አሁን ጉዞዬን ቀጥያለሁ። እንግዲህ 7 ኪሎ ሜትር ምናምን ነው የሚቀረኝ። አሁን
ከመቂ ማለት ነው። ስለዚህ ማክሲመም 1 ሰዓት ተኩል ቢፈጅብኝ ነው ወይ 2 ሰዓት እና በቃ ከዚህ በኋላ መቆም የለም መጓዝ ብቻ ነው። ሌስ ጎ ብያለሁ። ሙቀቱ ስቲል አልቀነሰም፣ ያው ነው። አሁን ከዛፉ ስር ስወጣ ነው የታወቀኝ። እሺ ጋይስ፣ ያው እንግዲህ አሁን በነገራችን ላይ ቲክቶክ ላይ ላይቭ ገብቼ ነው ማለት ነውና ከተማው ለመድረስ አሁን 5 ኪሎ ሜትር ነው የሚቀረኝ እና ከተማውንም በቅርብ ርቀት እያየሁት ነው ማለት ነው መቂ ከተማና ያው እንግዲህ ቀን ሙሉ ስጓዝ ከ40 ኪሎ ሜትር በኋላ አሁን ልደርስ ነው ማለት ነው። ትንሽ እረፍት መውሰዴ ትንሽ ጠቅሞኛል። አሁን ደግሞ 4 ኪሎ ሜትር ይቀረኛል ማለት ነው እና እንግዲህ እየደረስኩ ነው። 4 ኪሎ ሜትር ማለት በ40 ደቂቃ ምናምን እደርሳለሁ። ስለዚህ ፈጠን ብዬ ልራመድና መቂ ከተማ እየገባሁ ነው ማለት ነው በጊዜ። እሺ ጋይስ፣ እና ያው በጣም ሙቀቱና ላቡ ማለት ነው ልነግራችሁ አልችልም። ምክንያቱም ፀሐይ ከፊት ለፊት እንደምታዩት ደረቴ ላይ ነው እያረፈች ያለችው ማለት ነው እና በጣም እየሞቀኝ ነው ልቤን ምናምን። ነገር ግን ያው 4 ኪሎ ሜትር ስለቀረኝ እንግዲህ እስካሁን ድረስ 37 ኪሎ ሜትር ምናምን ተጉዣለሁ፣ አጠናቅቄዋለሁ አብዛኛው። መቂን እንግዲህ ከርቀት እያየኋት ነው የምገኘው ጋይስ። አሁን 3.5 ኪሎ ሜትር ነው የሚቀረኝ። ይሄው እንግዲህ መቂ ከተማ ከፊት ለፊቴ በሚገባ እየታየቼ ነው ፍንትው ብላ። እግሬን እየወጋኝ ነው በጣም እና እየደረስኩ ነው ማለት ነው መቂ። መቂ ገባን ይላል። ያው ካሜራ ይዘጋ ጋይስ፣ ጎፕሮ ወረዲ ከተማ እየገባው ነው የምገኘው። ኦኬ ጋይስ፣ ቲማቲም ተቀበልኩኝ ካንዱ ልጅ እየበላሁ ነው የምገኘው። ዋው በጣም ጣፋጭ ነው። አንዱ ህጻን ልጅ ዝም ብሎ ቲማቲም ይዞ ሲሄድ ስጠኝ አልኩት። በጣም ቆንጆ ነው። ዋው ጋይስ፣ እንግዲህ አልጋ እንደምትመለከቱት መቂ ላይ ተከራይቻለሁ ማለት ነው። በጣም ጽድት ያለ አልጋ ነው። እስካሁን ይሻላል። አያችሁት? ቲቪ ሁሉ አለ፣ የድሮ ጉጥሮት እና እኔ በጣም የተመቼ ደግሞ ሌላው ነገር ሻወር ልንወስድ ነው ዛሬ። ያው እንደምትመለከቱት ዛሬ ሻወር ይወሰዳል ነው የምላችሁ። ዛሬ ሻወር ይወሰዳል። በጣም አሪፍ። ያው አሁን በስልኬ እየቀረጽኩ ስለሆነ ነው ኳሊቲው በጣም ይቅርታ። በጎፕሮ እንደዘጋ መንገድ ላይ ነግሬያችሁ ነበረ። ያው መቂ ልንገባ ስንል ማለት ነው። እና ይህን ይመስላል። በጣም ደክሞኛል። በጣም 10 ሰዓት ሆኗል። ምክንያቱም መቂ መጨረሻው አካባቢ ነው ያለሁት፣ አሁን መናኸሪያ አካባቢ ማለት ነው። እዚህ ድረስ ለመምጣት ራሱ በጣም የአድካሚ የሆነ ጉዞ ነበር ያደረኩት፣ ከተማው መሀል ለማድረስ ከማቋረጥ ድረስ እና ለዛ ነው። ሰብስክራይብ እያደረጋችሁ ቤተሰቡ ነው። የነገው ጉዟችን የሚሆነው ደግሞ ከመቂ ወደ ዝዋይ ነው ማለት ነው። እና ሌስኮ በጣም እየለበለብኩት ነው መንገድ። እሺ ያው እንደምታዩት ይሄ ያበጠው ነው ማለት ነው። ኦኬ ይሄ አሁን ያሳያችሁ ከዚህ በፊት እንደዚህ አብጦ ፈንድቶ ከዛ ደግሞ እንደገና ያ ቦታ እንደገና አብጦ ነው ማለት ነው። እና በጣም ነው የሚያመኝ። ዛሬም እንግዲህ ሲያመኝ ነበር። ይሄን የቀኝ እግሬ ማለት ነው። የግራ እግሬ እስካሁን ድረስ ደህና ናት። የቀኝ እግሬ ግን አሁን ብሶበታል። ከፊት ያሳያችሁ ያበጠው ነገር እንዴት እንደሚያም ማለት ነው። እና ያው ጉዟችን ይቀጥላል እንግዲህ